ቤሊን የአብርሃንን ቲሸርት አቅፋ ተኝታ በዛ ሰዓት ነበረ እሷ የመጣችበት። ስትመጣ ግን እሷ ተኝታ ነበረና ምንም አላወቀችም። ጄሪ መታ ምን እያደረሽ ነው ብላ በእንቅልፍ አስቀሰቅሳ እንዴት ነው አንቺ ምትንቀሽኝ? የባልን ቲሸርት አቅፈሽ ትተኛለች ትላታለች። ጄሪ ቆይ ላስረዳሽ፣ አንቺ እንደምታስቢ አይደለም። እኔ ላጥፈው መጥቼ እንቅልፍ ወስዶኝ ነው። ደሞም አንቺ አይደለሽም ወይ ጠብቂ ብለሽኝ የነበረው ትላታለች። የሚጠብቀው ነገር ይጠብቅሽ ብላ ትላታለች ጄሪ። በጣም ትናደድና ቆይ ባልን አቅፈሽ እስከምትተኝ ነው ወይ የሚጠብቅሽ ምንድነው? ትላታለች። አይ እኔ እኮ ምንም አላደረኩኝም፣ እኔ እንቅልፍ ወስዶኝ ነው በድንገት ትላታለች። እኔ ምንም ቢሆን አላምንሽም ትላታለች ጄሪ። ከዛን እንግዲህ ትወጣና መንግ ቆማ እየነበረች ሲፈን ትመጣለች። ሲፈን ምን ሆነሽ ነው ትላታለች። አይ ምንም አልሆንኩም ትላታለች። እሷ ደግሞ ምንድነው ያልሆንሽው ነገርማ አለ፣ ፊትሽ እኮ ልክ አይደለም ትላታለች። ከጄሪ ጋራ ትንሽ ተጣልተን ነው ትላታለች። ለምንድነው ከጄሪ ጋር የተጣላችሁ ትላለች ሲፈን። አይ በመኝታቸው ክፍል ገብቼ ተኝቼ ነበረ፣ ለዛ ነው የተጣለነው ብላ ትነግራታለች። አንቺም እኮ አበዛሹ ትላታለች ሲፈን። ሲፈን እንደዛ ብላት እንግዲህ እሺ በቃ ትልና ትለያለች። ቤሊን ትመጣና እናት ሳራ ስተሰራው ትላታለች። ምንድነው የሰራሹ ብላ ትነግራለች። እና አምራን አልጋ ላይ ተኝቼ ሜርሲ መጣችብኝ ትላታለች። ምንድነው ታዲያ ችግሩ ትላታለች። አይ እንደዛ ብቻም ሳይሆን የእሱን ቲሸርት አቅፌ እያስተካከልኩ እንደነበረ በዛ እንቅልፍ ይዞኝ ሄዶ ነበረ ትላታለች። ምን አይነት ችግር ነው ትላታለች። በዚህ መሀል እንግዲህ ሜርሲ ትመጣና ነይ እስቲ ደጅ ላይ እፈልግሻለሁ ትላታለች። እናት ማርታ ደግሞ ምንም አትልም፣ ሂጅና አውራት እውነቱን ያለውን ነገር ንገራት ትላታለች። በአንቺ ቀንታ ነው ትላታለች። ለምንድን ነው በኔ የምትቀና? ባልነቱ እኮ ለእሷ ነው እላ ትላታለች። እና ዛራ ደግሞ እንዴ ልቡ እኮ ያለ አንቺ ጋር አይደለም እንዴ? እሱ ነገር ገብቷት ነው ትላታለች። በዚህ መሀል ሜርሲ ትመጣና ነይ ደጅ ፈልግሻለሁ ትላታለች። ወደ ደጅ ይዛት ትወጣለች። እንግዲህ ምንድን ነው አንቺ እያደረግሽ? ማን ብለሽ አንድ ጊዜ ላውራት እፈልጋለሁ ትላታለች። የሆነ ነገር ብላት ነው ትልና ትነግራታለች። ሂጂና አውራት እውነቱን ንገራት ብላ ሮዛር ትልካታለች። እንግዲህ ሜርሲን ቁጭ ብላ በር ላይ ቆማ እየጠበቀቻት ነበረ። እሷም መጣ ቆይ ትላታለች። እንግዲህ ቆማ ስትጠብቃት ምንድን ነው ምናምን ትላታለች። ቆይ ብሌን እኔና አንቺ እኮ የምንተዋወቅ ነገር መስሎኝ ነበረ፣ ለካ እኔና አንቺ አንተዋወቅም ትላታለች። ቆይ እኮ አንቺ እንዳሰብሽው እኮ አይደለም፣ እኔ ልብሱን እያጣጠፍኩ ነበረ፣ ከዛን ደግሞ እንቅልፍ ይዞኝ ሄደ ትላታለች። እንግዲህ ሜርሲ ደግሞ ምንም አይነት አልተዋጠለትም። እንግዲህ ከነሱ ጋራ ሁለቱ ሲሳማ አይታ ስለነበረ አንቺ እንኳን አልጋው ላይ አይደለም ከንፈሩንም ስስሚ አይችሻለሁ አይደለም እንዴት ትላታለች። በዚህ ሰዓት እንግዲህ ትደነግጣለች። አንቺ እንደምታስቢው አይደለም እኮ ትላታለች። አሁን እንግዲህ እኔና አንቺ እንደራደራለን ትላታለች። ምንድነው የምንደራደረው ትላታለች። እንግዲህ አሁን አያታችሁ እኔን እንድትወደኝ ማድረግ አለብሽ፣ እሷ ጋር ያለውን ነገር ወሬ ታቀበያለች ትላታለች። እኔ እኮ እንደዚህ አይነት ነገር አይመቸኝም አልችልም ትላታለች። እንግዲህ ካልተመቸሽ
እኔ ደግሞ እችላለሁ ይሄንን ጉዳይ አደባባይ አወጣለሁ ብላ ትናገራለች። እንግዲህ በዚህ መሀል እኔ እኮ ምን ማድረግ እንዳለብኝ ብላ ትጠይቃታለች። አይ ማድረግ ያለብሽ እንግዲህ ይሄንኑ ነው። ማድረግ ካልቻልሽ እኔ ደግሞ አደርጋለሁ ያለውን ነገር እናገራታለሁ ትላታለች። እኔ አንድ ነገር ልጠይቅሽ እንግዲህ ይሄን ቤት ራሱ የተቃጠለው በአንቺ ምክንያት ሳይሆን አይቀርም ትላታለች። ቤቱና እኔን ደግሞ ምን ያገናኘ ትላታለች። አንቺ አይደለምሽም እንዴ ባለትዳር ወንድ አባልገሽ በዚህ ነው በእናንተ አጥያት ነው ቤቱ የተቃጠለ ትላታለች። እንግዲህ አይ ትላታለች። ቆይ እኔ የምለው አምራንን ታፈቅራለች ወይ ብላ ትጠይቃለች። ኧረ እኔ በምንም ትላታለች። እና እርግጠኛ ነሽ ብላ ትጠይቃለች። አዎ ትላታለች። እና ምንድነው የምትፈልጊው? ወንድ ልጅ ባለትዳር ወንድ የምታባልግ ትላታለች። እንግዲህ እሷ ምንም አይደለም ብላ እንግዲህ አንገቷን ታቀረቅራለች። ኧረ ምንም አላደረኩም ትላለች። እና ከንፈሩን የሳምሽው ለምንድነው ትላለች። እኔ እኮ አይደለም እሱ ራሱ ነው ተናዶ ስለነበረ ነው እንደዛ ያደረገው ትላለች። እንግዲህ ያለውን ነገር ለመሸፈንና ከሷ እጅ ለማምለጥ ያደረገችው ጥረት ነው። ግን እሷ እንደምትወደው ሁሉም ጊዜ እንግዲህ ትነግረው ነበረ። አንተ ማለት እኮ ለኔ ጨረቃ ነህ፣ አንተ ማለት እኮ እንትፋሽ ነው ስትለው የነበረው ነው። እንግዲህ እሱም እንግዲህ በጣም እንደሚወዳት አንቺን ሳይ ነው እረፍት ማገኘው፣ ልብ የሚረካው አንቺን ሳገኝ ነው ብሏት እንደነበረ እንግዲህ ባለፈው ክፍል 21 ላይ ታስታውሳላችሁ። በጣም ሁለቱ ይዋደዳሉ። በአሁኑ ጊዜ መካከላቸው ውስጥ ሌላ ነገር ገብቷል። ጄሪ ለምንድነው ዋጋ የሌለው ሰዎች ጋር የምንኖረው ትላለች ለአምራን። እነማን ናቸው ዋጋ የሌላቸው ብላ ስትጠይቀው ያስ እነ አምራን ትላታለች። እንግዲህ ስትነግረውም እሱ ግን ምን ማለት ነው ብሎ ይነግራታል። እንግዲህ እነሱ እኮ ከኛ ጋራ መከራ አሳልፈዋሉ፣ ያለውን ነገር ሁሉ ቤታችን ውስጥ ልብሳቸው ተቃጥለዋሉ እና ወዴት ይሄዳሉ ይላታል። እሷ ደግሞ አክስቴ ላይ እኮ እኔ እኮ አያቴ ላይ ሺክም እንዳይሆኑብኝ ነው ትላለች። ነገሩ ስታስቀልስ እንግዲህ እንዲሄዱለት ፈልጋለች። ነገር ግን አፍ አውጥታ ይሄ ነው ማለት አልቻለችም። ለሜርሲ እንግዲህ ሌላ ችግር ደግሞ አዘጋጅታለች ማለት ነው። እንግዲህ ልብሷን ቀሚስ አንዱን ደብቃ እዛ ታደርገዋለች። አያቴ ደግሞ በጣም ወደሻለች ይላታለች ጄሪ። በጣም ታድዬ የእውነት በሰው ፊት መወደድ እንዴት ነው ትላታል። በጣም ደስ ይላታል። እንግዲህ ጄሪ ካልት እንደራደራለን፣ አንቺ ካልተደራደርን ደግሞ ለአንቺ ብዙ ዋጋ ያስከፍለሻል ይላታል። አክስታቸው እንግዲህ ይሄን ነገር ሶስቱ ክፋት እንዳሰቡና ቤቱን እንዳቃጠሉበት መቼም የሆነ ነገር ጠርጥራለች ብዬ አስባለሁ። ቤቱ ተቃጥሎ ወደ አሮጊቷ ከመጡ ወዲህ ሶስቱን እንግዲህ አምን ብላ አልተቀበለችም። ውስጣም አልተዋጠለትም። አንተ ጋር ውስጥ ሆኖ ነው አንተን የሚረብሹ አንድ ነገር አለ ትላለች። ፍጹም ቁጭ ብሎ እያወራ ከሲፈን ጋራ ቆይ አንተ ምንድነው የምትሟዘዘው ትለዋለች። እያወራው ነው ትላታለች። እያወራው ነው ይላታል። ምን ማለት ነው? እኔ እዚህ ጋር ቁጭ አርግተ እኔስ ትለዋለች። አንቺ ደግሞ የት ትሄጂብኛለሽ? እዚው አይደለሽም እንዴ? እስቲ ቆይቺን በሰል ላርጊ ትላታለች። ከዛ ልጅቷ በጣም ጥሩ ናት እንዴ ብላ ትጠይቃለች። አዎ በጣም ጥሩ ናት፣ እንደሷ ጥሩ እንኳን አይገኝም ትላለች። እንግዲህ አያታቸው ጋራ ተሰብስቦ ምግብ እየበሉ እንዲህ ምግብ ተሰብስቦ ከመብላት በጣም ከሚያስደስት ነገር ምንም አይነት ነገር የለም ይላል። አምራን ደግሞ አያቴ አንቺን ከሚያስደስት ነገር ቢኖር አንቺን መደሰት ነው ትላለች። ግን እህቴ ዜማ በአንቺ መምጣታችን
እንኳን ስለመጣችሁ ደስ ያለኝ እንግዲህ ትላታለች። አምራንን እንግዲህ አልሰማም ስላጃት እንግዲህ ዝም ስትላት ምንድን ነው እቺ ሴትዮ መርጣ ነው ወይ የምትሰማው ትላለች። አምራን ደግሞ ቆይ አያታችን በውጭ የነበረውን ነገር እስቲ አውሪን ይላታል። እንዴት ነበረ ይላታል። እንዴ እኔ እኮ እንዴት እንደነበርሽ ጠይቃታል። አዎ በጣም ደስ የሚለው እንግዲህ እዛ በደስታ ነው የምንኖረው ምንም አይነት ነገር ነው ትላታለች። አይ በጣም ደስ የሚለው እንግዲህ እጅ የሚያስነክስ ነዋ ትለዋለች። በጣም ሁለቱም ይስቃሉ። ከዛ አምሪን ደግሞ ቆይ አያቴ ስንት አመት እዛ የኖርሽው ብላ ትጠይቃለች። እሱስ አይደረስበትም የእትዬ ለሌ ነው ትለዋለች። ከዛ ቆይ እኔ የምለው መቼ ነው እናንተ የምታገቡ ብላ ትጠይቃለች አያታቸው። እንግዲህ እነሱም ደግሞ ይተያያሉ። ከዚሁ ልጆቻችሁ ይሄን ግቢ ሲሞላ እንግዲህ በጣም ነው የሚታየኝ ይለዋል። እኔ ግን አሳድግላቸዋለሁ ምንም ነገር እንኳን አይጎልባቸውም ትላለች። እኔ የሚያስፈልጋቸው ግን አንድ ዱላና አንድ መቀመጫ ብቻ ነው ትላለች። እንግዲህ እየተሳሳቁ ነበረ። እሪና በግድ ነው ስትስቅ የነበረ ውስጧ እያረረ እንግዲህ እራሳቸው በጣም ደስ ይል ነበረ። እንግዲህ ሲፈን እንግዲህ ታስታውሻለሽ እንግዲህ ልጅ እያለሽ እኮ በጣም ታምራለሽ፣ ግን በጣም አልቃሻ እኮ ነበርሽ፣ በጣም አልቃሻ ነበርሽ። እናቴ ሊቢያ በጣም እኮ ነው በአንቺ ስትናደድ የነበረው ትላለች። እናቴ ሪባ ኖራ ብትሆን ኖሮ እኮ ዛሬ ላይ ብቸኝነት አይሰማኝም ትላለች። ቆይ ሲፈን ለምንድን ነው እንደዛ የምታስብ ትላለች። ቆይ እናት አንተ እኮ እንደ እናት ብትሆን ኖሮ ምንም አይሆንም ነበረ ትለዋለች። በዓል ቁጣ ይናፍቃል፣ በዓል ሲመጣ ሽታዋ ሁሉ ነገር እናት ትናፍቃለች። ስለዚህ ምን ማድረግ እንችላለን ትለዋለች። እሷ ደግሞ እንግዲህ ሁሉም ሰው ማረፍ ያለበት ጊዜ ነው የሚሞተውና ሞታለችና ምን እናረጋለን ይላታል። አይ እናቴ እኮ መኖር ባለበት ሰዓት ጊዜ ነበረ የሞተችው፣ ለመኖር እየጓጓች ነው የሞተችው ብላ ይትላታል። አይ መሞቷ አይቀርም ነበረ አሟሟቷ ስላየሽ ነው የቆጨሽና ትላታል። አይ እኔ ያን ጊዜ አሁን ቢሆን ኖሮ እናቴ አትሞትም ነበረ። እናቴ እንደዚህ ትሆናለች ብሎ የሚታማል አይደለም። ይሄ እኮ ነፍስ ነው እኮ ፍጹማ። እናቴ ብትኖር ኖሮ እኮ ዛሬ ላይ እዚህ ላይ አልኖርም ነበር። ግን የልጅነት እድሜ የእናቴን እድሜም እኮ ስለዚህ አሁን አየሁት። ሊቢ እኮ ለእኔም እኮ እናቴ ናት ይላታል። አይ እሷ እኮ ለሁሉም እናት ናት ለበለች ብዬ ነው የማወራው ይላታል። ወይ ቁጭት እኮ ህመም ነው ይላታል። ሳይረሳ የሚኖረው ልጇ በጤና ስትኖሪ ነው ይላታል። ሆብ ዘራሽ ተብሎ ከሚኖር ሞት አይቀልም ወይ ይላታል። ታውቀዋለህ በር በተንኳኳ ቁጥር የምትመጣ ይመስለኛል፣ በሩን አያለው ትላለች። የእውነት ለመናገር እንግዲህ እናት ማጣት ማለት በጣም ከባድ ነገር ነው። እናት ሁልጊዜም እናት ናት። ቢኖራችሁም ባይኖራችሁም እናት ያለ ሽታ እንዲሁም ደግሞ አመት በዓል ሲመጣ እውነት ለመናገር እኔ በጣም ያስፈራኛል ይሄ ጊዜ። እናት ማጣት ምን ያህል እንደሚከብድ እንግዲህ በጣም ከባድ ነው። ሽታ ይናፍቃል። አመት በዓል ሲመጣ ትውስታ አለ። ብዙ አይነት ነገር አለ። እውነት ለመናገር እናት ያጡ ሰዎች በጣም ያሳዝናሉ። ግን እሱን አዝኜ ጌታ ሆይ ምንድን ነው የሚሆነው አንዳንዴ ይላለሁ። እውነት ለመናገር በዚሁ ጣል ላረግላችሁ ብዬ ነው። የእውነት እናት ማለት የእውነት አመት አይደለም 1000 አመት እንኳን ቢጨመርለት እናት እድሜ ቢጨመርለት እውነት የእውነት በቃ ቀናት ያሰኛል እናቶችና
እናት ሁሉም ነገር ናት። ልብስ ለብሳችሁ አለ እናት አያምርባችሁም ስትበሉ ስትሄዱ፣ እናት አላት አባት አለው ሲባል በጣም እንግዲህ ውስጣችሁ ሀሴት ያደርጋልና እናት ማለት ሁሉም ነገር ናትና፣ እናት ማለት ጌጥ ናት፣ እናት ማለት ሳቃችን ናት፣ እናት ማለት ሰላማችን ናት። እናት ማለት የእውነት ዘርዝሬ አልጨርስም። እንግዲህ በውስጤ ስላለ ነው አወጥቼ ፍልቅልቅ ያረኩትና እናቶች 1000 ዓመት ይኖሩ። የእውነት የእነሱን ደስታ እንጂ የእነሱን ለቅሶ አያሳየን። ደስ ላይ የእውነት ለመናገር እናት ማጣት ደግሞ በጣም ይከብዳል። እናቴ ብትኖር ብቸኝነት አይሰማኝም። እናቴ እኮ ከአጠገቤ ስትኖር በጣም ደስተኛ ነኝ። በዚህ ሰዓት እናቴ ብትኖር አስባል እንዴት ትላለች። በጣም የሚያስደንቅ ነው። ጄሪ እንግዲህ ቀሚሷን አስተካክላት ትሄድና የሜርሲን ልብሷው ቦርሳ ውስጥ ትከታለች። ሄድና ቦርሳ ውስጥ ከታ ተነስታ እንግዲህ ዝም ቀስ ብላ ማንም ሰው እንዳያይ አድርጋ ቀስ ብላ ቦርሳ ውስጥ ታስቀምጣለች። ሰውን እያየች ፈትሻ ምንም አይነት ነገር እንኳን እንዳይኖር እንዳስቡ አድርጋ ቀስ ብላ ገባችና ቦርሳዋ ውስጥ አስቀምጣ በሽጉጥ በራ ትወጣለች። እርሲን እንግዲህ እኔ መሄድ አለብኝ ይላታለች። ወየት ነው የምትሄደው ይላታል። እኔ እኮ እንደ ሌላ ሰው እኮ ማሰብ የተሳነኝ አይደለም፣ እኔ አስባለሁ። እንግዲህ መሄድ አለብኝ። በዛ ላይ ደግሞ አያታችሁ በጣም እንግዲህ ከብዳታል ይላታል። እንዴ አያቴ አትሸከምም፣ ለምንድን ነው የሚከብድሽ ይላታል። አምሪያ እሺ ታዲያ ካልክ ምን ማድረግ አለብኝ ትለዋለች። እሱ እንግዲህ ምንም አይነት ነገር እንዳይሰራለት እንግዲህ በወሬ ትይዝና እንዳይደርስበት ትለዋለች። እንዳይደርስበት ብላ በወሬ መንገድ ላይ ይዘው ነው እንግዲህ እሱ ደግሞ ወደ ክፍሏ ሀገር ሰላም ነው ብላ ሲገባ ጄሪ ቆይ ምን እያደረግሽ ነው ይላታል። ቆይ አንድ ቀሚስ ጠፍቶኛል ትላለች። ከዛን ከሌላ ጋር ልብስ ጋር ታቀላቅ እና የት ይሄዳል? ቀስ ብለሽ ፈልጊ፣ ሌላ ቦታ አርግተሽም ሊሆን ይችላል ይላታል። እኔ ምን ማለት ነው? እኔ ያስቀመጥኩበት ቦታ አላቅም እንዴ ይላታል። እንግዲህ እኔ በምን አውቃለሁ? አንቺ ነሽ የምታቂ፣ ፈልጊ ቀስ ብለሽ የትም አይሄድም ይላታል። እንግዲህ ሜርሲ እኔ የሁሉንም ሰው ግን ቤት መፈተሽ አለብኝ ትለዋለች። እና የት ሄደ ይባላል? ሁሉም ነገር ፈትሽ ይላታል። ያስቀመጥኩትን ልብስ ካላንጠነሳ ማንም የትም አይሄድም፣ እግር የለውም ትላለች። እንግዲህ ቀስ ብላ ሁሉም ቤት እንፈትሻለን ትላለች። ሁላችሁም ቤት ገብታ እየፈተሰችው ነበረ። ልብስ ተቀላቅለው ከሆነ ብላ ትላለች። እንግዲህ ከዛንን ልብሱ ውስጥ ገብተው ይፈልጋሉ። ፉጸማ እንግዲህ እኔ አላቅም እዛ ውስጥ ካለ ይውላታል። እንግዲህ እሷም ደግሞ የለም ትላለች። አምራንም ደግሞ እንደ እኔ እኮ ነግሬሽ ነበረ ይላታል። ከዛን ይሄዱና እንግዲህ አስቀምጣ የነበረችውን ስለምታውቀው ቀጥ ብላ ትሄዳለች። ጄሪና ፉጸማ ምን ተፈጥሮ ነው ይላታል። እኔ እንጃ አላቅም ብላ ትመልሰዋለች። በቃ እንተኛ ብሎ እነሱ ይተኛሉ። እንግዲህ ተረኛ ቤት ይገባሉ። እንግዲህ ሀገር ሰላም ነው ብላ እነሱ ይጠቃቀሳሱና እንዴት አመሻችሁ ትላለች። ልብስ ጠፍቶብኝ ነበረና ምንድነው ልብስ የጠፋብኝ ትላለች። ምንድነው ትላታለች። አዎ ፈትሺ ትችያለች ትላታለች። ከዛንን ቦርሳውን እንግዲህ ሲዘረግፈው ቀሚሱን እዛ ውስጥ አስቀምጣ ስለነበረ እንግዲህ ከቦርሳ ውስጥ ዱብ ይላል። ቀሚሴ ይሄው አግኝቻለሁ ይላል። አምራን ደግሞ በጣም
በጣም ትደነግጥ። አንቺ ሌባ ትላታለች። ጄሪ እኔ አልወሰድኩም ትላታለች። ኧረ እኔ ቀን ቀን እንግዲህ እኔን የልብሴን ባልመተሽ ለበሹ ተነታታል። ሜሪ ለምንድነው ልብስሽ ለምንድነው የገባሽው ይላታል። አይ እኔ መቼም ሰርቃችሁ ነው ብለሽ እንደማታስቡ ተስፋ አደርጋለሁ። እኔም ደግሞ ከእናንተ ጋር እኩል ናየው ትላለች። መርቲ እየዋሸሽ ነው ይላታል። አይ ምንም አይነት ነገር ትላለች። አቶ አምራን ስትለው ስሜን አትጥሪ ይላታል። በጣም ይናደድባታል። እንግዲህ በጣም ተናዳለች። እውነት ለመናገር አንዳንድ ጊዜ ሰው ተንኮል ሲሰራ ለነገ ብሎ አይጠነስስም። ነገ እኔም ራሴ ገብቼ እንዳትሉታሉ። እንግዲህ አሮጊቷና ፔሪዳ ገብቶ ይመጣሉ። ምንም አይነት ነገር እኮን ቆይ ለገመሽው ነገር ለምንድን ነው እኔን የምታስወቅሽ ትላታለች። እንግዲህ ሁለቱ ሜርሲና አሮጊቷ በር ስር ተደብቆ እያዳመጡ ሳለ ቆይ ምንድን ነው አንቺ የምታዳምጪው በዚህ መማታ ይላታል። አንቺ የምታዳምጪው ነው ትላለች። በዚህ መሀል በሩ ይከፈታል። ሁለቱ ተሾካሾኮ እየሮጡ ይደበቃሉ። አምራም እንግዲህ ተናዶ አንቺ ባትኖሪ እኮ እዚህ መታጠቢያ ቤት ባልቆየው ትላታለች። እኔም እንደዛ ቆይ ቢሮ ውስጥ አትቀመጭም ትላታለች። ቆይ ከዛ ከግሽን ከተሻለ ሌላ ነገር ታስባለች ብዬ አላስብም ትላታለች። ለዛውም በዚህ እውቀትሽ ትላታለች። ቆይ አንቺ ነሽ እኮ ማትቶኝ አልተውሽም ትላታለች። እረ ተይ ሳራ ትላታለች። እኔ አሁን እኮ እኩያ አግኝተሻል ትላታለች። አሁንማ እሳቸውን ያገኘሁት በጣም ደስ ይላል ትላለች። ይጩህና አዋርድሻለሁ ትላታለች። እንግዲህ ከዛ እሷ ደግሞ አፍና አፋን ትይዛታለች። አቶ አምራን እንግዲህ ቁጭ ብሎ ባሉበት ሰዓት ጊዜ ሪያ ትመጣና ቆይ እስቲ ያለውን ነገር ልንገር ትለዋለች። ከዛ እሱ ደግሞ ምንድነው የምትነግርኝ ይላታል። እኔ እኮ የማቀሽ ነገር ይመስሎኝ ነበረ አንቺ የሚታይ ነገር አንድም አይገናኝም ትላታለች። እስከ ዛሬ ድረስ እኮ መቀያየሩ ጥቅም የለውም ይላታል። አንዳንዴ እኮ ሰው ይሳሳት ብለን እኮ መቀበል አለብኝ ትላለች። ቆይ ሰው የሚልን ነገር አትመኑ ትላታለች። ቆይ ሌላ ነገር እኮ አይደለም እኮ ያደረግኩት ምንም አይነት ነገር እኮ አንዳችሁ ይሄ ቤት የተሰበሰባችሁት ሁሉ አንድ ነገር የሚያደርጋችሁ ነገር ሁሉ ሰው እኮ አንድ ነገር የሚያደርጋችሁ እኔን ማናደድ ነው ትለዋለች። ቆይ ለምንድን ነው ስሜቴን በየቦታ የማታደርገው ትላታለች። አሁን ደግሞ እኔን እየመከረች ነው። ከሌባ ጋር ለምንድን ነው የማወራው? ይሄ ሁሉ ብዙ ሰው አለ ብቻዬን እኮ አይደለም ትላለች። አንቺም አለሽ ይላታል። ግን ሰላም መፈለጌ ግን ምንም ነገር እየታያቸው አይደለም ይላታል። እሷ ደግሞ ይቅርታ በቃ ብላ ጥላው ትሄዳለች። ነገር ግን ሰው ልጅ አንዳንድ ጊዜ ባለጠፋ ጥፋቱ መቀጣት ማለት በጣም ይከብዳል። አንደኛ ጸጸት አለ፣ አንደኛ ስራ አለ። በጣም ይከብዳል። እንግዲህ ሜርሲ ደግሞ እስከ መቼ ነው አምርሃን እንግዲህ እስከ መቼ ድረስ ነው ሳይፈልገኝ አብሬ የሚኖረው? ከሱ ጋራ እንዴት ነው የሚቀጥለው? ለሱ ብዬ ስንት መከራ ነው ያየው ትላለች። በውስጥ ቁጭ ብላ ልጄን አጣው እንደ እያለች የድሮውን ልጇን ያጣችበትን ታስታውሳለች። ከዚህ በኋላ እናት አልሆንም እኔ በቃ ልጄን አጣው ትለዋለች። አይ አንተ ብቻ አንቺ ተረጋጊ፣ ሁሉም ነገር በኋላ እናወራለን ይላታል። ተረጋጊ ብሎ እያረጋጋትና እሱን ታስታውሳለች። ልጄን አጣው እንዲያምነኝ ብዬ ልብስን እንኳን
እንደሰረቀች ብነግረው ምንም አይነት ከጎኔ አይደለም፣ ምንም ነገር እንኳን አልመሰለውም ትላለች። ቆይ እንግዲህ አሁን ምን ባደርግ ነው እሱ የኔ መሆን የሚችለው ትላለች። የድሮውን ታስታውስና እኔ እኮ ግዴታ እኮ ነህ ትለዋለች። ማነው ግዴታ አደረገው ይላታል። ከዛንን ልጅ እኮ ነው ልጅ ነዋ ትላለች። እናቴ እንኳን እንደዚህ አልተናገረችም ትልና ይለውና በጥፊ ሲመታት የነበረውን እሱንም ታስታውሰዋለች። ከዛንን ይሁን ግን ያው በግድም ቢሆን እዚህ ቤት ባለቤት መሆኔ አይቀርም፣ የፈለገ ነገር ይሁን ትላለች። እና በጣም ውስጧ እያዘነና ያሰበሰበችውን እያስታወሰች ቁልጭ ብላ ያለውን ነገር ለማስታወስ እየሞከረች ነበረ። እንግዲህ ይሁን ይሄ ነገር ያልፍና የዚህ ቤት ባለቤት ሆናለሁ ብላ በተስፋ እየተንቀሳቀሰች ነው። ነገር ግን ተንኮለኛ ሰዎች በመንገድ ላይ የሚቀሩ እንጂ የሚሳካላቸው የለም። ለዛሬ እንጂ ነገ ላይ በጣም ይከብዳቸዋል። ነበረውን ነገር እያስታወሰ ጥሩ ነገሩን እያየ እንግዲህ እሷ በረንዳ ላይ ቆማ እሱ ደግሞ ዝናብ ውስጥ ቆሞ አይኗን እያየና ፈገግታ እያሳየችው የነበረውን እሱን ትዝ ያለው አምራን፣ ቆይ ማን ነው ትክክለኛ? ማን ነው ይህ ደግሞ ችግር እየፈጠረ ያለው? አንድ ነገር ነው ሁልጊዜም ችግር፣ ሁልጊዜም መከራ እያለ የትኛውም ነገር ነው ትክክል እያለ ከራሱ ጋር እያወራ ቁጭ ብሎ ምንድነው እያለ ራሱን እየጠየቀ ነበር። ምን አለበት አንቺ እንኳን ሳላወራ ብትረጅኝ ይላል። እንግዲህ የውስጡን ጸጥቶታል፣ መናገር ስላልፈለገ ነው። ነገር ግን እንግዲህ እያስመሰሉ ስለሆነ ግዴታ ነው ከቤሊ ጋር መጣላት የነበረበት። ሆን ብሎ ነው እንግዲህ በሚስቱ ፊት ለፊት ለማስመሰል ብሎ የጨዋበት እንጂ በጣም እንደሚወዳት እንግዲህ አይኑ ራሱ ይናገራል። ቆይ አንቺ ሴትዮ እስከ ይሄ መታጠባ ሽታ ቤቱ ተመቸሽ? ትላታለች ሜሪ። ከዛ አንቺ ሴትዮ አዲቢ ብዬሻለሁ ትላታለች። ሜርሲንና እንግዲህ አሮጊቷ እዛው ሽንት ቤት ውስጥ እያለ እንግዲህ ከፍተው ሊገባባችሁ ስል ነው ያለቀ። በሚቀጥለው እንግዲህ ምን አይነት ጉድ እንደምናይ ባይታወቅም እንግዲህ ውሸቱ እንዴት ነው ነገ ጥዋት እንግዲህ ለምን እንዳደረገችው አንዳንድ ሰው እንግዲህ የማይታወቁ የማይቀር ነው። የትኛ ነው ትክክል የትኛ ነው ሀሰት እያለ ከራሱ ጋር እያወራ ነበረ። ነገር ግን አንቺም ቢሆኑ እንኳን ምን አለብሽ ሳላወራ ብትረጅኝ እያለ ነበረ። እንግዲህ ቤሊ ስለተናገራት በጣም ተጸጽቷል ማለት ነው። በሚቀጥለው እንግዲህ አንድ ነገር እናያለን። እንግዲህ ሁሉም ሜሪንና ሴራ መቼም እንግዲህ እንዴት እንደሚሆኑ አይታወቅም። በሚቀጥለው ደግሞ ሲፈን ምን እንዳሴረች መቼም እንግዲህ አልታወቀም። እነ ሲፈን እዛ ቤት ለመበጥበጥና ሰላም ለማሳጣት ነው የመጡት። እናቴ እኮ እንደዚህ ሆና ነው የሞተችው እያለች ነው። ስለዚህ እንግዲህ እናቱ መሞት ይሄ ሁሉ ይዟለች። ስለዚህ ይሄንን ነገር ቤቱን እንዳቃጠለችው አሁን ደግሞ ሌላ ነገር ሴራ አስቀምጣ ሌላ ነገር እንግዲህ ለማጥመድ ነው። ጄሪ ደግሞ እንግዲህ ምንም አይነት እንኳን አሮጊቷ አልወደደቻትም። ምንም እንኳን ለመዋደድ አልቻሉም። ያላት አማራጭ እንግዲህ ነገሮችን ተጠቅማ ከሜርሲን ተጠቅማ እንግዲህ ከአሮጊቷ ጋር እንድታስማማት እየመከረቻት ነበረ። ካልሆነ ግን ምስጢርሽን አደባባይ አውጥቼ አሰጣለሁ። ያን ጊዜ ጓደኛዬ ስትሰማ እንግዲህ ምን እንደምታደርጊ አይሻለሁ ብላታለች። እንግዲህ ሜርሲን ደግሞ ይሄንን ነገር ከያዘችው ያለውን ነገር እንግዲህ በጣም ከባድ ነው። ወይዘሮ ሚዘር ደግሞ እንግዲህ
የሀኒናን እንዴት እንደሆነ እንዴት አድርጎ እህቱን እንዳሳበዱበት ምናምን ሁሉም ነገር መድኃኒት እንዳበሉ አውቃለች። እንግዲህ አሮጊቱ ሁለቱ እንግዲህ አንድ መፍትሄ ያመጣሉ ወይስ ችግራቸው እንዲሁ ይቀጥልና መፍትሄ ሳያገኙ ይሄ ቤት ይበተናል? የሚቀጥለውን የምናይ ይሆናል። ስለተከታተላችሁኝና ስላዳመጣችሁኝ እንዲሁም ደግሞ ስለምታበረታችሁኝ በርቺ ስለምትሉኝ ስለምትሰጡኝ አስተያየት በጣም አመሰግናለሁ። የዛሬ ድራማ እንግዲህ አምራን በሩን ከፍተው ሊገባ ሲል ነው የተጠናቀቀ። ስለ ሁሉም አመሰግናለሁ።